በፓኪስታን አዘጋጅነት ለሚጀመረው የአሜሪካና የኢራን የሰላም ድርድር የሁለቱ ሀገራት ከፍተኛ የልዑካን ቡድኖች ትላንት አርብ ኢስላማባድ ገብተዋል። ሆኖም ከድርድሩ መጀመር አስቀድሞም ሁለቱም ወገኖች ጠንካራ ማስጠንቀቂያዎችንና ቅድመ ሁኔታዎችን በማስቀመጥ ላይ ይገኛሉ። በኢራን ፓርላማ አፈ ጉባኤ መሐመድ ባገር ገሊባፍ የሚመራው የኢራን ልዑክ ወደ ስፍራው ሲያቀናም ድርድሩ ከመጀመሩ በፊት አሜሪካ የኢራንን ቅድመ ሁኔታዎች እንድትቀበል ጠይቀዋል። አፈ ጉባኤው በኢስላማባድ ሆነው እንደተናገሩት ኢራን ለድርድሩ በጎ ፍቃድ ቢኖራትም በአሜሪካ ላይ ግን ምንም አይነት እምነት የላትም። አሜሪካ ለትክክለኛ ስምምነት ዝግጁ ከሆነችና የኢራን መብቶች የምታከብር ከሆነ ስምምነት ላይ ለመድረስ ዝግጁ መሆናቸውንም ገልጸዋል። ከኢራን ቅድመ ሁኔታዎች መካከል በሊባኖስ የተኩስ አቁም እንዲደረግና የታገዱ የኢራን በቢሊዮን ዶላሮች የሚቆጠሩ ሀብቶች እንዲለቀቁ የሚሉት ይገኙበታል። በአሜሪካ በኩል የልዑካን ቡድኑን የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑም ቴህራን በድርድሩ ወቅት አሜሪካን ለማሙኘት እንዳትሞክር ሲሉ አስጠንቅቀዋል። በሆርሙዝ ወሽመጥ በኩል ለማለፍ የሞከረች የአሜሪካ የጦር መርከብ ከኢራን የታጠቀ ኃይል የተሰጣትን ጥብቅ ማስጠንቀቂያ ተከትሎም የነበረችበትን አቅጣጫ ቀይራ መመለሷን የኢራን የውጭ ጉዳይ ሚኒስትር አስታወቀ። የሚኒስትሩ ቃል አቀባይ እስማኤል በቃኢ ዛሬ ቅዳሜ ሚያዝያ 4 2018 በሰጡት መግለጫ አጥፊዋ የአሜሪካ መርከብ ያለ ፈቃድ ወሽመጡን ለመሻገር ጥረት አድርጋለች። ሆኖም በኢራን የታጠቁ ኃይሎች በኩል የተሰጣትን የማይቀለድ ማስጠንቀቂያ ተከትሎም ወደ መጣችበት አቅጣጫ ተመልሳለች ብለዋል። እንደ ወኪል ዜናዎች ዘገባ ከሆነ ኢራን በፓኪስታን አደራዳሪነት ለአሜሪካ በላከችው መልእክት መርከቧ ጉዞዋን የምትቀጥል ከሆነ በ30 ደቂቃ ውስጥ እርምጃ እንደሚወሰድባትና አሁን ላይ በሁለቱ ሀገራት መካከል እየተካሄደ ያለው ንግግር አደጋ ላይ እንደሚወድቅ አሳውቃ ነበር። አሜሪካ ተስማማች። ዩናይትድ ስቴትስ በኳታርና በሌሎች የውጭ ባንኮች ተይዘው የነበሩ የኢራንን የታገዱ ንብረቶች ለመልቀቅ መስማማቷን አንድ ከፍተኛ የኢራን ምንጭ ለሮይተርስ ገለጸ። ምንጩ እንደገለጸው ከሆነ ይህ እርምጃ የበጎ ፍቃድ መግለጫና ዘላቂ የሰላም ስምምነት ለማድረግ ያለውን ቁርጠኝነት የሚያሳይ ምልክት ነው ብለዋል። አክለውም የንብረቶቹ መለቀቅ ከማንኛውም ስምምነት በፊት በሆርሙዝ ወሽመጥ በኩል ደህንነቱ የጠበቀ መተላለፊያን ከማረጋገጥ ጋር በቀጥታ የተያያዘ መሆኑን ገልጸዋል። የኢራን ተደራዳሪዎች ድርጊት ዓለምን በእንባ አራጨ። ከአሜሪካ ጋር ድርድር ለማድረግ ፓኪስታን የገቡት የኢራን ተደራዳሪዎች ብቻቸውን ሳይሆን በግጭቱ ህይወታቸው ያለፈባቸውን ንጹሃን ህጻናት ትውስታ ይዘው ገብተዋል። ድርጊቱ በዓለም አቀፍ ደረጃ የብዙዎች ልብ ነክተዋል። ልዑካን ቡድኑ ይዞት የመጣው ትርኢት ማንኛውም የሰው ልጅ ህሊናን የሚነካ ነበር። በግጭቱ ሰለባ የሆኑ ህጻናት ጫማዎችና የትምህርት ቤት ቦርሳዎች በክብር ተቀምጠው አብረው ተጉዘዋል። እነዚህ ቁሶች አሁን ባዶ ናቸው፣ ምክንያቱም ባለቤቶቻቸው በህይወት የሉም። የኢራን አፈ ጉባኤ ጋሊባፍ በአውሮፕላን ውስጥ ያሉ ባዶ ወንበሮች በሟች ህጻናት ትውስታ ተሞልተው የሚያሳይ ምስል በማጋራት እንዲህ ብለዋል። እነዚህ ህጻናት ወደ ሰላም ንግግሩ በሚደረገው ጉዞ ላይ የቅርብ አጋሮች ናቸው። ይህ ድርጊት ለፖለቲካ ውይይት ብቻ ሳይሆን ለሰላም መዘግየት የምንከፍለው ዋጋ ምን ያህል መራራ እንደሆነ ለዓለም መሪዎች የቀረበ ትልቅ መልእክት ነው ብለዋል። በሊባኖሱ ታጣቂ ቡድን ሂዝቦላ እና በእስራኤል መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት በርካታ የሂዝቦላ ድሮኖች በዛሬው ዕለት በሰሜናዊ እስራኤል የሚገኙ ወታደራዊ ይዞታዎችንና ስፍራዎችን ማጥቃታቸው ተነገረ። ሂዝቦላ ባወጣው መግለጫ መሰረት አዳሚት የተሰኘውን ወታደራዊ የጦር ሰፈርና ሌሎች የጠላት ወታደሮች የሚገኙባቸውን ቦታዎች በድሮን መንጋ ኢላማ ማድረጉን አስታውቋል። የእስራኤል መከላከያ ሰራዊት ከሊባኖስ በኩል የተተኮሱ ድሮኖችን መክሸፋቸውን ገልጸው በሰሜናዊ የአገሪቱ ክፍል የአደጋ ጊዜ ሳይረን ሲሰማ ውለዋል። ይህ ጥቃት የተከሰተው ከየካቲት ወር መጨረሻ ጀምሮ በቀጠናው የተቀሰቀሰው ጦርነት በቀጠለበትና እስራኤል በሊባኖስ ደቡባዊ ክፍል የምድር ወረራ እያካሄደች ባለችበት ወቅት ነው። ቻይና ለኢራን ዘመናዊ የአየር መከላከያ መሳሪያዎችን ልታቀርብ መሆኑ ተሰማ። ቻይና በሚቀጥሉ ጥቂት ሳምንታት ውስጥ አዳዲስና ዘመናዊ የአየር መከላከያ ስርዓቶችን ለኢራን ለማቅረብ በመዘጋጀት ላይ መሆኗን የአሜሪካ የስለላ ምንጮችን ጠቅሶ ሲኤንኤን ዘግቧል። እንደ ዘገባው ከሆነ ቤጂንግ በሰው ትከሻ ላይ ተቀምጠው የሚተኮሱ ማንፓድ የተባሉ አነስተኛ የጸረ አውሮፕላን ሚሳይሎችን ለኢራን ለመስጠት አቅዳለች። እነዚህ የጦር መሳሪያዎች በዝቅተኛ ከፍታ ላይ የሚበሩ የጦር አውሮፕላኖችና ሄሊኮፕተሮችን የመምታት ከፍተኛ አቅም ያላቸው መሆኑ ይነገራል። ይህ ዝግጅት የተሰማው በአሜሪካና በኢራን መካከል ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት በፓኪስታን አስተናጋጅነት በታወጀ ማግስት ነው። የአሜሪካ የስለላ ድርጅቶች እንደሚሉት ቻይና የጦር መሳሪያዎቹ ከየት እንደመጡ እንዳይታወቅ ለማድረግ በሶስተኛ ሀገራት በኩል ለማጓጓዝ እየሞከረች ነው። በዋሽንግተን የሚገኘው የቻይና ኤምባሲ ግን በበኩሉም የቀረበውን ክስ መሰረተ ቢስ ሲል አስተባብሏል። ቃል አቀባዩ በሰጡት መግለጫ ቻይና ለማንኛውም ግጭት ውስጥ ላለ ወገን
ወገን የጦር መሳሪያ አላቀረበችም፣ መረጃውም ከእውነት የራቀ ነው ብለዋል። በቅርቡ ፕሬዝዳንት ዶናልድ ትራምፕ ለኢራን የጦር መሳሪያ የሚያቀርቡ ሀገራት ላይ የ50 በመቶ የታሪፍ ቅጣት እንደሚጥሉ አስጠንቀው ነበር። ቻይና ይህን እርምጃ የምትወስድ ከሆነም በአሁኑ ወቅት በኢስላማባድ እየተካሄደ ያለውን የአሜሪካና የኢራን የሰላም ንግግር ሊያደናቅፈው እንደሚችል ተሰግቷል። ከየካቲት 21 ጀምሮ በነበረው የ5 ሳምንታት ጦርነት ሳቢያ በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የሚገኝ ሲሆን የቻይና ጣልቃ ገብነት የኃይል ሚዛኑን ሊቀይረው ይችላል ተብሎ ይጠበቃል። በሮቤ ከተማ በጤና ባለሙያ ላይ የድብደባ ወንጀል የፈጸሙ 5 ተጠርጣሪዎች በፖሊስ ተያዙ። በማህበራዊ ሚዲያ ከፍተኛ ቁጣን ሲቀሰቅስ የነበረው የጤና ባለሙያው ዋቆ ከድር ጉዳይ አዲስ መረጃ ወጥቶበታል። በባሌ ዞን ሮቤ ከተማ መናሪያ አካባቢ ባለሙያው ላይ የቡድን ድብደባ የፈጸሙ ተጠርጣሪዎች በፖሊስ ቁጥጥር ስር ውለዋል። የሮቤ ከተማ ፖሊስ አዛዥ ኮማንደር ገመዳ ቱሊቻም ለኦቢኤን እንዳረጋ ገጡት ለዚህ አሳዛኝ ድርጊት መነሻ የሆነው አንደኛው ግለሰብ ስልኬን ወስዶብኛል በሚል ሰበብ ጓደኞቹን አስተባብሮ ጥቃት በመክፈቱ ነው ተብሏል። ትላንት ሚያዝያ 2 ቀን 2018 ዓ.ም ከተፈጠረው ክስተት በኋላ አካለ አሰፋ፣ አብዲሳ ከድር፣ ቦንጋ አወል፣ መሐመድ ፋኖና ኢብራሂም ሁሴን የተባሉ ተጠርጣሪዎች በህግ ተይዘው ምርመራ እየተጣራባቸው ይገኛል። ይሁን እንጂ ዋናው አነሳሽ ግን ገና አልተያዘም። ለግጭቱ ዋነኛ መነሻ የሆነውና አሁን ላይ ተሰውሮ የሚገኘው ግለሰብ በፖሊስ ከፍተኛ ክትትል እየተደረገበት ይገኛል። የከተማ ፖሊስም ህዝቡ ጉዳዩን ሳያጣራ በራሱ እርምጃ ከመውሰድ እንዲቆጠብና ለህግ አካላት እንዲተው ጥብቅ ማስጠንቀቂያ ተሰጥቶታል። የኢራንና የአሜሪካ ባለስልጣናት እየተጠበቀ ካለው ድርድር አስቀድሞ ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ጋር ተገናኙ። የአሜሪካውን ልዑክ የሚመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ጠቅላይ ሚኒስትር ሻሪፍን ማግኘታቸው ተገልጿል። የፓኪስታኑ ጠቅላይ ሚኒስትር ቫንስን ከማግኘታቸው አስቀድሞ ከኢራን ተደራዳሪዎች ጋር ለምሳ መገናኘታቸውን የሀገሪቱ መንግስት ምንጮች ለቢቢሲ ተናግረዋል። የአሜሪካው ምክትል ፕሬዝዳንት የፓኪስታኑን መሪ ያገኙት ከልዩ መልእክተኛው ስቲቭ ዊትኮፍ እና ከትራምፕ አማች ጃሬድ ኩሽነር ጋር መሆኑ ተገልጿል። ጠቅላይ ሚኒስትር ሻሪፍ ይህ ንግግር በቀጠናው ዘላቂ ሰላም ለማምጣት መወጣጫ ደረጃ ይሆናል የሚል ተስፋ እንዳላቸው መናገራቸውን ጽህፈት ቤታቸው ባወጣው መግለጫ ጠቅሷል። የአሜሪካና የኢራን ድርድር በምን መልኩ እንደሚካሄድ እንዲሁም ሁለቱ ወገኖች ፊት ለፊት ይገናኙ አይገናኙ እንደሆነ ለማወቅ አስቸጋሪ ነው። ከዚህ ቀደም እንደተደረጉ ድርድሮች ሁሉም ፓኪስታን በሰላም እቅዱ ላይ ለውጥ ይኖር እንደሆነ ለማየት አንዴ የአሜሪካ ባለስልጣናትን ቀጥሎ ደግሞ የኢራን ልዑክ ወደሚገኝባቸው ክፍሎች እየገባች ልታደራድር ትችላለች። የኢራንን ተደራዳሪ ልዑክ የሚመሩት የፓርላማው አባል መሐመድ ባገር ጋሊባፍ ድርድሩ ከመጀመሩ በፊት አሜሪካ የኢራንን ሀብት ለመልቀቅ መስማማት አለባት ብለዋል። የቴህራን ሀብት ስለመለቀቁ የሚጠቁሙ የኢራን ሪፖርቶችም አሉ። ሆኖም ትክክለኝነቱ ከአሜሪካ በኩል እስካሁን አልተረጋገጠም። እናም ደግሞ ጉዳዩ በአሜሪካ ለሚገኘው ዶናልድ ትራምፕ ደጋፊ እሾሃማ እንደሚሆን ይጠበቃል። ኢራን ለአሜሪካ ባቀረበችው ባለ 10 ነጥብ የሰላም እቅድ ላይ የተያዙ የኢራን ገንዘቦችና ሀብቶች እንዲለቀቁ የሚጠይቀው ነጥብ ይገኝበታል። ይህ በእንዲህ እንዳለ ኢስላማባድ የሚገኙት የኢራን ጋዜጠኞች የቴህራን ቅድመ ሁኔታዎች የማይሟሉ ከሆነ ድርድሩ እንደሚሰረዝ እየተናገሩ ነው። የኢራን ብሔራዊ ቴሌቪዥን ጣቢያ ወኪል የሆነችው ጋዜጠኛ የኢራን ጥቅም ጥያቄና ቀይ መስመሮች ከማያከብር ድርድር መውጣት በራሱ ስኬት ነው ብላለች።